እጃችሁን ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ከአንበሳ መንጋጋ ከጉድጓድ አወጣኝ በጠላቶቼ ፊት ግርማ ሞገስ ሰጠኝ ድንቅ አድርጎልኛል ምን እመልሳለሁ እንዲህ ለወደደኝ ድንቅ አድርጎልኛል እጃችሁ የሰራዊት ጌታ ድንቅ አድርጎልኛል አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ጠላቶቼ ሁሉ ሲጓደዱብኝ ማን ይደርስለታል እያሉ ሲሉኝ ድንቅ አድርጎልኛል ፈጥነ ደረስክልኝ ከሞት አዳንከኝ እጃችሁ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ከአንበሳ መንጋጋ ከጉድጓድ አወጣኝ ድንቅ አድርጎልኛል በጠላቶቼ ፊት ግርማ ሞገስ ሰጠኝ ድንቅ አድርጎልኛል ምን እመልሳለሁ እንዲህ ለወደደኝ እጃችሁን ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ የሰማዩን መንግሥት ርስቱን ለሰጠን ከጨለማ አውጥቶ ብርሃንን ላሳየን ለዚህ ድንቅ ውለታው ምስጋና ያንሰዋል በእርሱ ደስ ይበለን ክብር ይገባዋል ኑ በእግዚአብሔር ደስ ይበለን ደስ ይበለን ኑ በእግዚአብሔር እጃችሁ ደስ ይበለን ደስ ይበለን ለዚህ ላበቃን ከሞት ወደ ሕይወት ላሸጋገረን እጃችሁን ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ኑ በድንግል ደስ ይበለን ካለት የፈለቀ ውሃ ጠጥተናል ሰማያዊ መና አምላክ መግቦናል ፍቅር የበዛልን መልክ ፈልጌታ ስምን ላመስግነው ከጧት እስከ ማታ ኑ
በእግዚአብሔር ደስ ይበለን ደስ ይበለን ኑ በእግዚአብሔር ደስ ይበለን ደስ ይበለን ለታላቁ ክብር ለዚህ ላበቃን እጃችሁ ኑ በእግዚአብሔር ኑ በድንግል ደስ ይበለን ኑ በእግዚአብሔር ኑ በድንግል ደስ ይበለን በባርነት ሳለን በድቅድቅ ዓለም ብርሃንን አገኘን በድንግል ማርያም ያጣነውን ሰላም ዛሬ አገኘን እጅግ ደስ ይበለን በእመቤታችን ኑ በእግዚአብሔር ደስ ይበለን ደስ ይበለን ኑ በእግዚአብሔር ደስ ይበለን ደስ ይበለን ለዚህ ላበቃን ከሞት ወደ ሕይወት ላሸጋገረን ኑ በእግዚአብሔር ኑ በድንግል ደስ ይበለን ኑ በእግዚአብሔር ኑ በድንግል ደስ ይበለን የሐና የኢያቄም የእምነታቸው ፍሬ በእግዚአብሔር ፈቃድ ተወለደች ዛሬ የኢያቄም ስለቱ የሐና እምነት ለምኝልን ለኛ ኪዳነ ምሕረት ኑ በእግዚአብሔር ደስ ይበለን ደስ ይበለን ኑ በእግዚአብሔር ደስ ይበለን ደስ ይበለን ለታላቁ ክብር ለዚህ ላበቃን እጃችሁ ከሞት ላሸጋገረን ኑ በእግዚአብሔር ኑ በድንግል ደስ ይበለን ኑ በድንግል ደስ ይበለን ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ከመ ትባርከነ ዘወርቅ ዘወርቅ ተዋነይ በጽርቅ ተዋነይ በጽርቅ ተዋነይ በጽርቅ ተዋነይ በጽርቅ ገብርኤል አመልማለ ወርቅ ተዋነይ በጽርቅ ተዋነይ በጽርቅ እጃችሁ ተዋነይ በጽርቅ ተዋነይ በጽርቅ ገብርኤል አመልማለ ወርቅ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ተዋነይ በጽርቅ ተዋነይ በጽርቅ ተዋነይ በጽርቅ ተዋነይ በጽርቅ ገብርኤል አመልማለ ወርቅ ተዋነይ በጽርቅ ተዋነይ በጽርቅ ተዋነይ በጽርቅ ተዋነይ በጽርቅ ገብርኤል አመልማለ ወርቅ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ እጃችሁ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ተዋነይ በጽርቅ ተዋነይ በጽርቅ ተዋነይ በጽርቅ ተዋነይ በጽርቅ ገብርኤል አመልማለ ወርቅ
ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ገብርኤል ምሬሻለው በለኝ ስለ ድንግል ማርያም ምሬሻለው በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም ምሬሻለው በለኝ ምሬሻለው በለኝ ስለ ድንግል ማርያም ምሬሻለው በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም። በኃጢአት ድንኳን ውስጥ ይብቃ መቀመጤ የቀናውን መንፈስ አድሰው በውስጤ የምሕረት ዓይኖች ይዩኝ በይቅርታ ስለ ድንግል ማርያም እስራቴን ፍታ ስለ ድንግል ማርያም እስራቴን ፍታ ምሬሻለው በለኝ ምሬሻለው በለኝ ስለ ድንግል ማርያም ምሬሻለው በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም። ቸል በማለቴ የደምህን ዋጋ ተመልሼ ገባሁ ከጥፋት መንጋጋ ሰላሜ ደፍርሶ ተቅበዝባዦኛለሁ ስለ እናትህ ብለህ ማረኝ እልሃለሁ ስለ ድንግል ብለህ ማረኝ እልሃለሁ ምሬሻለው በለኝ ምሬሻለው በለኝ ስለ ድንግል ማርያም ምሬሻለው በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም። ከንፈሮቼን ከፍተህ ልቆም ለምስጋና
ምስጋና አንተን የጋረደኝ ጣሪያው ይነሳና አልብሰኝ ጽድቅህን ይቅር መራቆቴ ስለ ድንግል ማርያም መለሰኝ ከቤቴ ስለ ድንግል ማርያም መልሰኝ ከቤቴ ምርሻለው በለኝ ስለ ድንግል ማርያም ምርሻለው በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም። ኃያል ነህ አንተ ኃያል ደጎ መልአክ ገብርኤል ኃያል ነህ አንተ ኃያል ደጎ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት። እጃችሁን ኃያል ነህ አንተ ኃያል ደጎ መልአክ ገብርኤል ኃያል ነህ አንተ ኃያል ደጎ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት። እጃችሁን ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት። በዶራ ሜዳ ላይ ገብርኤል ጣዖት ተዘጋጅቶ ገብርኤል ሊያመልኩት ወደዶ ገብርኤል አዲስ አዋጅ ወጥቶ ገብርኤል ሲድራቅና ሚሳቅ አብደናጎም ጸኖ ጣዖቱን ረግጠው በእግዚአብሔር አመኑ። ኃያል ነህ አንተ ኃያል ደጎ መልአክ ገብርኤል እጃችሁን ኃያል ነህ አንተ ኃያል ደጎ መልአክ ገብርኤል አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት። ተቆጣ ንጉሡ ገብርኤል በሦስቱ ሕፃናት ገብርኤል ጨምሯቸዋል ገብርኤል ወደ እቶነ እሳት ገብርኤል ከሰማይ ተልኮ ወረደ መላኩ ከሞት አዳናቸው በእሳት ሳይነኩ። ኃያል ነህ አንተ ኃያል ደጎ መልአክ ገብርኤል ኃያል ነህ አንተ ኃያል ደጎ መልአክ ገብርኤል ይውደቅ ይሸነፍ ጠላት እጃችሁን አንተ ተራዳን በእውነት። ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት። ከቶኑ ስር ሆነው ገብርኤል ዝማሬ ተሞሉ ገብርኤል ገፍተው የጣሏቸው ገብርኤል በእሳቱ ሲበሉ ገብርኤል አልተቃጠለችም የራሳቸው ፀጉር አዮ መኳንንቱ የእግዚአብሔርን ክብር።
ኃያል ነህ አንተ ኃያል ደጎ መልአክ ገብርኤል ኃያል ነህ አንተ ኃያል ደጎ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት እጃችሁን ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ተቆጣ ንጉሡ ገብርኤል በሦስቱ ሕፃናት ገብርኤል ጨምሯቸዋል ገብርኤል ወደ እቶነ እሳት ገብርኤል ከሰማይ ተልኮ ወረደ መላኩ ከሞት አዳናቸው በእሳት ሳይነኩ ኃያል ነህ አንተ ኃያል ደጎ መልአክ ገብርኤል ኃያል ነህ አንተ ኃያል ደጎ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት በምድራዊ ሕይወት በፈተና ቦታ እጃችሁ በምድራዊ ሕይወት በፈተና ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ በምድራዊ ሕይወት በፈተና ቦታ እጃችሁን በምድራዊ ሕይወት በፈተና ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ እግዚአብሔርን ፈልጋችሁ በዚህ ቅዱስ ስፍራ የምትገኙ በክርስቶስ ክርስቲያን የተባላችሁ ምእመናንና ምእመናት እንደምን ዋላችሁ? እንደምን አመሻችሁ? በሰላም አውሎ በቅድስናው ስፍራ የሰበሰበን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንግዲህ አሁን መምህራችን እንዳሉት ይህ በዚህ ሰዓት እየዘነበ ያለው ዝናብ የምናማረረው ዝናብ አይደለም፣ የምንናፍቀው ነው። እግዚአብሔር አምላክ የቸርነቱን ስራ ይስራልን። የትምህርታችን ርዕስ ላይህ እወዳለሁ የሚል ይሆናል። ይሰማችኋል አይደል? ምናልባት ሲጠጋ ድምፁ እንዳይረብሻችሁ ስለምፈራ ነው። ሌላው ከመጣን በደንብ ሰምተን መሄድ ስላለብን ቤተ ክርስቲያን ስንመጣ ልክ ወደ አንድ መስሪያ ቤት እንደሚሄድ ሰው አስበን ፈልገን ተዘጋጅተን መምጣት አለብን። አንድ ሰው ወደ አንድ መስሪያ ቤት ዝም ብሎ አይሄድም። መስሪያ ቤት ደርሼ ልምጣ ተብሎ አይኬድም። የሚኬደው ጉዳይ ለማስፈጸም ነው አይደለ? የሆነ ጉዳይ ኑሮ ነው የምንሄደው እንጂ ወደ አንድ መስሪያ ቤት ዝም ብለን አንሄድም።
ልክ እንደዚህ ሁሉ ወደ ቤተ ክርስቲያን የምንመጣው ጉዳይ ስላለን ነው። በቤተ ክርስቲያን ተገኝቶ ማምለክ የተፈጠርንበት ዓላማ ስለሆነ ነው። ሰው የተፈጠረው ፈጣሪውን አመስግኖ ክብሩን እንዲወርስ ነው። ሌላው ደግሞ ዕለታዊ ጉዳይም ስለሚኖረን ጉዳይ ልናስፈጽም እንመጣለን። ስለዚህ ትምህርቱም እንዳያመልጠን ሁልጊዜ ቤተክርስቲያን ስንመጣ ሕሊናችን ሰብስበን ማዳመጥ ይኖርብናል። ጉባኤያችንን እግዚአብሔር ይባርክልን። ምን ነበር ያልኳችሁ ርዕሳችንን? ላይህ እወዳለሁ። የተለመደ ቃል ነው። የማናውቀው አዲስ ቃል የለም። ቃለ እግዚአብሔር እንደ ምግብ ዕለት ዕለት የምንመገበው ነው እና አንድ የእግዚአብሔር ሰው ሙሴ ነው። ከፈጣሪው ጋር ይነጋገር ነበር ቃል በቃል። አሁን እኛ ይህን እድል ብናገኝ እግዚአብሔርን ምን እንለው ነበር የሚለውን እናስብ። ሙሴ እንደምታውቁት በእግዚአብሔር ጥበብ የተወለደ በእግዚአብሔር ጥበብ ያደገ ነው። ሁላችን የምንኖረው ወደዚህ ምድር የመጣ ነው በእግዚአብሔር ጥበብ ነው። ዓለም የተፈጠረው በእግዚአብሔር ጥበብ ነው። በኋላም ሜዳ ነው በእግዚአብሔር ጥበብ ነው። እያንዳንዳችን በእናታችን ማህፀን የነበርንበት ቆይታ የእግዚአብሔርን ጥበብ የምናደንቅበት ነው። የየዕለቱ ውሏችን በእግዚአብሔር ጥበብ የሚመራ ነው። እኔ አሁን የሙሴን ልዩ የሚያደርገው ደግሞ ሙሴ ያደገበት ሁኔታ ያደገበት ቦታ እንዴት እንዳደገ ስናነብ የሙሴን ታሪክ እንዲሁ የእግዚአብሔር ድንቅ ስራ ይገርመናል። እንዲሞት የሞት አዋጅ በወጣበት ስፍራ እንዲሞት ባወጀበት ንጉሥ ቤት ከእናቱ ሳይለይ በገዳዩ ቤት እንዴት እንዳደገ ስናይ የእግዚአብሔርን አባትነትና ጥበቃ እንረዳለን። እና እንዲህ በእግዚአብሔር ጥበብ ያደገ ሙሴ እስራኤልን እንዲያወጣ ከግብፅ ታዞ እስራኤልን አውጥቶ እየመራ እያለ እግዚአብሔር ሁልጊዜ ያነጋግረዋል። እና ሁልጊዜ ሲያነጋግረው አንድ ቀን በኦሪት ዘጸአት ምዕራፍ 33 ከቁጥር 1 ጀምረን ብናነብ ታሪኩን ሙሉ ታሪኩን እናገኛለን። ኦሪት ዘጸአት ምዕራፍ 33ን አንብቡት። ስለሚያነጋግረው ሁልጊዜ ስለሚያነጋግረው አንድ ቀን ምን አለው? ላይህ እወዳለሁ አለው እግዚአብሔርን። አሁን እኛ እግዚአብሔርን የማነጋገር እድል ብናገኝ ምንድን ነው እግዚአብሔርን የምንጠይቀው ነው? አሁን እያንዳንዳችን እንደው ቁመን እየጸለይን እያለ እግዚአብሔር እንደሚሰማን ተረድተን እግዚአብሔር ድምፅ ቢያሰማን ከእግዚአብሔር ጋር የመነጋገር እድል ብናገኝ ምንድን ነው እግዚአብሔርን የምንለው? አሁን ሙሴ እግዚአብሔር ምንድን ነው ያለው? ላይህ እወዳለሁ አለው። አሁን ካንተ የምፈልገው አንተን ማየት ነው አለው። ሁልጊዜ ድምፅህን እሰማለሁ፣ በብርሃን አምድ ሁነህ ታነጋግረኛለህ። የብርሃን አምድ ማለት የብርሃን ምሰሶ። በድንኳኑ ሙሴ ወደ ድንኳኑ ይገባል። በድንኳኑ በር ላይ የደመና አምድ ይቆማል። በደመናው እግዚአብሔር ያነጋግረዋል። ሲያነጋግረው አንድ ቀን ምን አለው? ላይህ እወዳለሁ፣ ባለሟልህ ከሆንኩ ባለሟልህ ካደረከኝ አንተን ማየት እፈልጋለሁ። አለዚያ ባለሟልህ መባል ምን ላይ ነው? ክብርህን አሳየኝ ይላል በመጽሐፍ ቅዱሱ ላይ። ክብርህን አሳየኝ፣ ክብርህን ግለጥልኝ፣ ክብርህ ይለዋል። አሁን ክብርህን አሳየኝ ማለት በባህርይህ ላይህ እፈልጋለሁ፣ ጌትነትህን ማየት እፈልጋለሁ ማለት ነው። እና እግዚአብሔር በዚያ ሰዓት ሊገለጥለት እንደማይችል ነገረው። እኔን ማየት አይቻልም፣ እኔን አይተህ በሕይወት መኖር አትችልም፣ እኔን ማየት አትችልም ብሎ በኋላ ጊዜ በኋላ ዘመን እንደሚገለጥለት ነገረው። ታሪኩ የትናንቱ ታሪክ እኮ ነው። አሁን ወደ ትናንቱም ልንመጣ ነው። ርዕሳችን እንዳትረሱ። ምን እወዳለሁ ነው ያለው ሙሴ? እስኪ ላይህ እወዳለሁ። የእኛ ናፍቆት ምንድን ነው? ምን ማየት ነው እኛ የምንፈልገው? አባቶቻችን ማየት የሚፈልጉት ቦታ አለ፣ ማየት የሚፈልጉት። አሁን ቅዱስ ዳዊት
ወደ ቤተ እግዚአብሔር እንሂድ፣ ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ ይለኛል ነው ያለው። ንጉሠ ነገሥት ነው። ከብዙ መከራ አልፎ ንጉሠ ነገሥት ሆኗል። እሱ መገኘት የሚፈልገው በእግዚአብሔር ቤት ነው። ጓደኞቼ፣ ነቢያት፣ ካህናት፣ አባቶች ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ ይለኛል ነው ያለው። በእውነት እናንተም እኮ እንደዚያ ናችሁ። አሁን በዚህ አየር ሁኔታ ይህንን ተቋቁማችሁ ዝናቡን ሳትፈሩ በእግዚአብሔር ቤት የተገኛችሁት እግዚአብሔር የሚሰጠውን በጎ ስጦታ ፈልጋችሁ ነው። እግዚአብሔርን ፈልጋችሁ ነው። ፍጻሜያችሁን ያሳምርላችሁ። የሁላችን ፍጻሜ እግዚአብሔር ያሳምርልን። ፍጻሜያችን ላይ መጸለይ አለብን። ተጨንቃችሁ ታውቃላችሁ? ለፍጻሜያችን መጨረሻ ምን ይሆን? እናቶቻችን አባቶቻችን በገጠር እንኳን ያሉት ሲጸልዩ አሟሟቴን አሳምረው ይላሉ። መጨረሻን አሳምረው እያሉ እኮ ነው። ግድ የለም ዛሬ እንደሚሆነው እየኖርኩ ነው፣ እንደ መጨረሻዬን ግን እንዳይበላሽ ነው ያዝናሉ፣ ይለምናሉ እግዚአብሔርን። እና መታደል ነው። በዚህ ዝናብ፣ በዚህ ብርድ፣ በዚህ አየር እግዚአብሔርን ፈልጎ መምጣት ይሄ ልባምነት ነው። እግዚአብሔርን ለማየት መፈለግ ነው። አሁን እኛ እግዚአብሔርን በአካል አሁን አናየውም በአካል ቸርነቱን ግን ማየት እንችላለን። ቅዱስ ዳዊት እንዳለው ዘልፈ ርእዮ ለእግዚአብሔር ቅድሚያ የሄዱ በኩሉ ጊዜ አለ ቅዱስ ዳዊት። እግዚአብሔር ሁል ጊዜ አየዋለሁ፣ እግዚአብሔር ሁል ጊዜ በፊቴ ነው ይላል። ምን ማለት ነው? ቸርነቱ በፊቱ ነው፣ ማዳኑ በፊቱ ነው፣ ትድግናው በፊቱ ነው። ሲታደገው ያያል፣ የቸርነቱን ስራ ያያል፣ ይቅር ሲለው ያያል። እናንተ አይታችሁ አታውቁም? እግዚአብሔር ከሆነ ጉድ አውጥቷችሁ አይታችሁ አታውቁም? በቃ እንደዚያ እኮ ነው። እኔ ብዙ ጊዜ እግዚአብሔርን አይቼዋለሁ፣ እኔ ምስክር ነኝ። ቸርነቱን ያልኳችሁ ታዲያ በቸርነት እየተገለጠ አውቃለሁ። በምህረት እየተገለጠልኝ አውቅ፣ በምህረት በቸርነት በይቅር ባይነት እዚህ ያቆመኝ ይቅር ብሎኝ ነው። ይቅር ብሎኝ ታግሶኝ። እግዚአብሔርን ማየት ማለት ይሄ ነው። እና ሙሴ ምን አለው? ላይ እወዳለሁ አሉ። አሁን አትችልም፣ አሁን አታየኝም፣ ግን የምታይበት ጊዜ አለ አለው። ለሁሉ ምን ስላለው ነው? ጊዜ። ለሁሉ ጊዜ አለው። ልመናችን የሚሰማበት፣ ጥያቄያችን የሚመለስበት ጊዜ አለው። አትጠራጠሩ። አንዳንድ ጊዜ ሰው ውጭ እንዲህ ለምንድን ነው እግዚአብሔር እንዲህ የማያደርግ ይላል። እኛ አርግ ብለን ነው እንዲህ የሚያደርገው እግዚአብሔር። እግዚአብሔር እንዲሆን የምንፈልገውን የሚያደርግበት ጊዜ አለው። ባያደርገው እንኳን እግዚአብሔር አልሰማ ብሎ አይደለም፣ አላይ ብሎ አይደለም፣ መሆን ያለበትን በጊዜው ያደርጋል። እና ጌታ መታየት የሚችልበት ጊዜው ሲደርስ የሚታየው በሥጋ ማርያም ነውና ከመቤታችን ተወልዶ በዚህ ዓለም እየተመላለሰ ሲያስተምር ሐዋርያትን ሰብስቦ ሐዋርያትን ጠርቶ ሐዋርያትን እያስተማረ እያለ እንደምታውቁት አንድ ቀን ጥያቄ ጠይቋቸው ነበር አይደል? ሐዋርያትን ሰዎች እኔን ማን ነው ይሉኛል ብሎ ጠይቋቸው ነበር። ዮሐንስን ይለዋል፣ ገሌ ነው፣ ገሌ ዮሐንስን ይለዋል፣ እንደዚህ ነው ይለዋል። አጋጣሚ እንደውም ይህን በሰባት አብረን አምሽተናል አይደል? የነበራችሁ ተምረናል። በኋላ ከ6 ቀን በኋላ በጴጥሮስ የተመሰከረው በእግዚአብሔር አብ እንደገና ሊመሰከር ከብዙ ዓመታት በኋላ የሙሴ ጥያቄ ሊመለስ ወደ ረዥም ተራራ ይዟቸው ወጣ ይላል። ያ ተራራ የምን ምሳሌ ነው? ምሳሌው ላይ እናተኩራለን። ወደዚያ ተራራ የወጡት ሰዎች ለምን ወጡ? እሱን በደንብ ማየት አለብን። እና ጊዜው ሲደርስ በእግዚአብሔር አብ ሊመሰከር፣ ልጅነቱ ሊመሰከር፣ በሐዋርያት ልቡና ውስጥ ያለው የሹመት ፍላጎት ድል ሊነሳላቸው፣ የጌታ ጌትነቱ ሊገለጥላቸው ወደ ረዥሙ ተራራ ይዟቸው ወጣ። ሦስቱን ለፍቅሩ የሚሳሱትን ሦስቱን ደቀ መዛሙርት ጴጥሮስ፣ ዮሐንስ፣ ያዕቆብ ለፍቅሩ ይሳሳሉ። ሹመት ጠይቀውታል። እሞታለሁ ያልኳችሁ ሲላቸው እንኳን አዎ እሺ አብረን እንሞታለን ያሉት። ጴጥሮስም አትሙትብኝ ብሎታል። እና ወደ ተራራው ወጡ። ተራራው ከወጡ በኋላ ነጭ ሆነናል። ልብሱ እንደ በረዶ ነጭ ሆነ። ጌታ መልኩ እንደ መብረቅ አበራ። ጌትነቱን ገለጠ ማለት ነው። አሁን ጌትነቱን ገለጠ። ቅዱስ ጴጥሮስ የሆነ ጥያቄ ጠየቀ። በዚህ መኖር መልካም ነው አለው። በዚህ እንኑር አለው። ከጌታ ጋር መኖር ደስ ያሰኛል።
በእውነት እሱን እየሰሙ እሱን መስሎ እሱን እየተከተሉ መኖር መታደል ነው። እሱን መስሎ እሱን ተከተሎ የእሱን ቃል እየሰሙ በእሱ ቃል እየተመሩ መኖር መታደል ነው። እንድንኖር እግዚአብሔር ይርዳን። ይህም እግዚአብሔር ሲረዳ አይደል የሚቻለው? እግዚአብሔር ሲረዳ ነው። እኛ ፍላጎት ሲኖረን እግዚአብሔር ይረዳል። እኛ በእሱ የመመራት ፍላጎት ሲኖረን፣ በቃሉ የመኖር ፍላጎት ሲኖረን ይረዳል እግዚአብሔር። እና ደመና ሙሴ በዚህ እንኖር 3 ቤት እንስራ፣ አንዱን ለአንተ አንዱን ለኤልያስ አንዱን ለሙሴ ያለው ለራሴ አላለውም፣ ለሙሴ ለኤልያስ ብሎ እኛም ለራሳችን እንዳናደላ ራሳችን እንዳናስቀድም ለወንድሞቻችን ማለት እንደሚገባን ሊያስተምር ይህንን ተናገረ። ከዚህ በኋላ ደመና ጋረዳቸው ይላል አይደል? የባህሪ ክብሩ ነው። ያ ደመና የተባለው የባህሪ ክብሩ ጋረዳቸውና የኔ ልጅ ከጽድቅ ከዝግባ በተሰራ ቤት አይኖርም፣ የራሱ መኖሪያ አለው ሲላቸው ያ ደመና ጋረዳቸው። ከዚህ በኋላ ምን አላቸው? የሚላችሁን እሱን ስሙት አላቸው። እሱን ስሙት። እሞታለሁ ሲልም አትሙትብን አትበሉት። ጴጥሮስ ብሎ ነበር አይደል? ከዕለታት በአንድ ቀን ጌታ እንደሚሞት ሲነግራቸው አትሙትብን ብሏል። ስለሚወደው የሚላችሁን ስሙት፣ አትሙትብን አትበሉ፣ የሚላችሁን ስሙት። ከሙሴ አይደለም ኤልያስም አይደለም፣ የምወልደው የባህሪ ልጄ ነው። ምክንያቱም ከ6 ቀን በፊት ሙሴ ነው ይለዋል ኤልያስ ነው ተብሎ ስለነበረ የባህሪ ልጁ እንደሆነ አረጋገጠላቸው። በዚህ ተራራ ላይ ወስዶ ጌትነቱን ገለጠላቸው። በውስጣቸው የነበረውን ሊጠፋላቸው የሚገባውን ክፉ ሐሳብና ፍላጎት፣ የዚህ ዓለም ክብርና ሹመት ፍላጎት አጠፋላቸው፣ ድል ነሳላቸው። የሚገርመው ግን ከብዙ ዓመታት በኋላ ሙሴን በአካለ ነፍስ አምጥቶ ጌትነቱን የገለጠለት አምላክ ኤልያስን ከብሔረ ሕያዋን አምጥቶ የተገለጠለት አምላክ አብሮት ያለው ይሁዳ ሳይገለጥለት ቀረ። እኔ ጋር ናችሁ? እየሰማችሁ ነው? ይህ ተራራ ቅዱስ ተራራ ይባላል። ቅዱስ ጴጥሮስ ቅዱስ ተራራ ይለዋል ደብረ ታቦርን። ደብረ ታቦር ማለት የታቦር ተራራ ማለት ነው አይደል? ደብር ማለት ተራራ ነው፣ ታቦር የተራራው ስም ነው። እና ይህን ተራራ ቅዱስ ጴጥሮስ ቅዱስ ተራራ ይለዋል። ልዩ ተራራ ማለት ነው። ከተራራዎች ሁሉ የተለየ ምስጢረ መለኮት የተገለጠበት ጌትነቱ የተገለጠበት ልዩ ተራራ ነው። ስለዚህ ምን ተራራ ይባላል? ቅዱስ ተራራ። ወደዚህ ቅዱስ ስፍራ ሊወጡ የሚገባቸው ደቀ መዛሙርት ሲወጡ ሊወጣ የማይገባው ይሁዳ ደግሞ ተራራው ስር ቀረ። ብቻውን አይደለም የቀረው። ብቻውን ቀርቶ ቢሆን ጌታን ለምን አስያዝከው ሲባል ከታምራቱ ስለሚለየኝ ከምስጢራቱ ስለሚለየኝ ነው እንዳይል ብቻውን እንዲቀር አላደረገውም። ከ8ቱ ሐዋርያት ጋር እሱ 9ኛ ሆኖ ተራራው ስር እንዲቀሩ አደረጋቸው። ለ8ቱ ብርሃነ መለኮቱ ባሉበት ቦታ ተገልጧል። ይሁዳ ግን ልቡ ተሰውሯል፣ ተሸፍኖበታል፣ ተጋርዶበታል። ለምን ካላችሁ በይሁዳ ልብ ውስጥ የነገሰው በእግዚአብሔር ተራራ እንዳይኖር የሚያደርግ ሥራ ስለሆነ ማለት ነው። ክፉ ሐሳብ በውስጡ ስለነበረ ወደ ቅዱሱ ተራራም አልወጣም። የጌታ ጌትነትን ብርሃነ መለኮቱም ለሱ አልተገለጠለትም። ቅዱስ ዳዊት እግዚአብሔርን አንድ ጥያቄ ጠይቆታል። በድንኳንህ ማን ያድራል? እግዚኦ መኑ ያድር ውስተ ጽላሎትከ ወመኑ ያጸልል ውስተ ደብረ መቅደስከ በመመስገኛ ስፍራስ ወመኑ ይቀውም ውስተ መካነ መቅደስከ በመመስገኛ ስፍራስ ማን ይቆማል? በሌላ ቦታ ላይ እግዚኦ መኑ ያድር ውስተ ደብረ እግዚአብሔር ወደ እግዚአብሔር ተራራ ማን ይወጣል? ወመኑ ይቀውም ውስተ መካነ መቅደሱ በመመስገኛው ስፍራ ማን ይቆማል ይላል። ወደ ተቀደሰው ስፍራ ማን ይወጣል? ይህ የተቀደሰ ስፍራ የተባለው ይህ ተራራ በወንጌል ይመሰላል፣ በቤተ ክርስቲያን ይመሰላል፣ በመንግሥተ ሰማይ ይመሰላል። አሁን የእግዚአብሔር ሰው ዳዊት የጠየቀው እግዚአብሔርን ወደ መንግሥተ ሰማይ ሊገባ የሚችል ማን ነው እያለው ነው። ወደ ተቀደሰው ስፍራ ማን ይገባል? በተቀደሰው ስፍራ በቤተ መቅደስ ቢጸልይ የምትሰማው ማንን ነው ብሎ ሲጠይቀው መንፈስ ቅዱስ እንዲሎ ነው የመለሰለት። ዘንጹህ ልቡ ወንጹህ ደዊሁ፣ ንጹህ ልብ ያለው ዘንጹህ ልቡ ንጹህ የሆነለት፣ ወንጹህ ደዊሁ እጆቹ ንጹህ የሆኑለት፣
በልቡ ቂም በቀል በእጁ ሰው መግደል የሌለበት በእጁ የማይጎዳ በልቡ ቂም በቀል የማይዝ ወዘኢነሳ ከንቱ በላይ ለነፍሱ ከንቱ ጣዖትን ያላመለከ ወዘኢመሐለ በጉሉት ለቢጹ ባልንጀራውን የማይሸነግል እሱ ነው ወደ ቅድስና ስፍራ የሚወጣ በመንግስተ ሰማይ የሚኖር በቤተ ክርስቲያን ቢጸልይ የሚሰማ ብሎ መልሶለታል። አያችሁ አሁን ይሁዳ ወደዚህ ተቀደሰ ስፍራ እንዳይወጣ በውስጡ ባለው ክፋት የተነሳ ተከለከለ ማለት ነው። እነዚህን ነገሮች ይሁዳ አሟልቷል። የገንዘብ ፍቅር አለበት። ጌታውን የሸጠው በገንዘብ ነው። ወንድሞቹን ሐዋርያትን ጌታን ይሸነግላል። ልክ የደቀ መዝሙር ጠባይ ሳይኖረው እንደ አንድ ደቀ መዝሙር ሆኖ አብሮ ይኖራል። በልቡ ጌታን ሊሸጥ በገንዘብ ይስማማል። ነገር ግን እንደ ደህና ተማሪ አብሮ ይኖራል። ስለዚህ ይሸነግላል ማለት ነው። ሽንገላ ትልቅ ኃጢአት ነው። ከመሸንገል እግዚአብሔር ያድነን። መሸንገል ማለት ምንድን ነው ታውቃላችኋል? መሸንገል ምን እንደሆነ በውስጣችን የሆነ ነገር ይዘን ሰውየውን እንደ ደህና ሰው ሁነን ማዋራት፣ እንደምንወደው ሁነን መኖር፣ እንደማንጎዳው ሁነን መኖር ማለት ነው። እና ይሁዳ እነዚህን ሁሉ የያዘ ስለነበር ወደዚያ እንዳይገባ ተከለከለ። ሊያዩ የሚገባቸው ደቀ መዛሙርቱ ይህንን አዩ። እኛ ይህ ሁሉ እንዳይሆን ይህ ሁሉ ታሪክ ተጽፎ ተቀመጠልን። እድለኞች ነን። አሁን የይሁዳ ታሪክ ተጽፎ የተቀመጠው እኛ እንድንማር ነው አይደል? ከይሁዳ ተምረን እንደ ይሁዳ ከመሆን እንድንድን ነው። እንደነ ጴጥሮስ እንድንሆን እንደ ሌሎቹ ሐዋርያት እንድንሆንና እንደነሱ እንድንጠቀም ነው። ወኩሉ ዘተጽፈ አይደል? የተጻፈው ሁሉ ለኛ ምክር፣ እዝናት፣ ተግሳጽ ሊሆን ተጽፏል ይላል ቅዱስ ጳውሎስ። ስለዚህ በተጻፈው ልንኖር ይገባል። ወደዚያ ቅዱስ ስፍራ ይሁዳ እንዳይወጣ ያደረገው በልቡ ውስጥ ያለው ክፋት፣ ተንኮል፣ ፍቅረ ነዋይ ስለሆነ ገንዘብን መውደድ ደግሞ የምን ሁሉ ኃጢአት ነው ተብሏል? ስር ነው ተብሏል። የኃጢአት ሁሉ ስር ነው። ገንዘብን መውደድ የኃጢአት ስር ነው። ገንዘብን ያለ ልክ በመውደድና ከወንድሞቻቸው ይልቅ ገንዘብን በማስቀደም ብዙ ሰዎች ተጎድተዋል። ይሁዳ ተጎድቷል፣ እያየነው ነው። ሌሎች ሰዎችም ከወንድሞቻቸው ይልቅ ገንዘብ ከማስቀደማቸው የተነሳ ሲወድቁ አይተናል። ስለዚህ ከነዚህ ሁሉ ነፃ ሆነን እንድንጠቀም ማን ይርዳን? ማስተዋሉን ያድለን እግዚአብሔር። ይህን ካነሳን የሁለት ወንድማማቾች ታሪክ ልንገራችሁ። ያለ አግባብ ገንዘብ ከመውደዳቸው የተነሳ ምን ያህል እንደተጎዱ ማለት ነው። አሁን ይሁዳን ወደ ተቀደሰው ስፍራ እንዳይወጣ እንዳደረገው ብዙ ሰዎችንም የእግዚአብሔር መንግሥት እንዳያዩ እንደሚከለክላቸው በምድር ሳይቀር ዕድሜ ያሳጥራል። ሁለት ጓደኛሞች ነበሩ፣ አብረው የሚኖሩ በጣም የሚዋደዱ። አንድ ቤት አብረው ይኖራሉ፣ ይዋደዳሉ። አንደኛው ቀድሞ ከገባ ቀድሞ ስላልመጣ ወንድሙ ይጨነቃል። ምን አግኝቶት ይሆን እያለ ይጨነቃል። እንዲህ እያሉ ሲኖሩ አንድ ቀን በጋራ ገንዘብ አገኙ፣ ብዙ ወርቅ አገኙ። እና ይህን ገንዘብ ሲያገኙ አስበውት የማያውቁትን ሀሳብ ማሰብ ጀመሩ። እንደው ወንድሜ በሞተልኝና ይህን ገንዘብ ይዤ ከተማ በገባው ይላል አንደኛው። እስከዚያ ድረስ ይህ ሀሳብ በውስጣቸው አልነበረም። ገንዘቡ ሲገኝ የመጣ ሀሳብ ነው። እና ይህን ሲመኝ ለካ ያኛው ጓደኛም እንደዚሁ ያስባል። እንደው በሞተና እዚያው ከተማ ገብቼ እንዲሁኝ ይህን ሰርቼ ምናምን ይላል። ከለታት በአንድ ቀን አንደኛው ይታመምና ይተኛል። እና ወንድሙን እንደዚህ አሞኝ ስለው እኔ መድኃኒት አውቃለሁ እሰጥሃለሁ ምን ችግር አለ ይለዋል። እና ያንን መድኃኒት ሲያዘጋጅ መርዝ አብሮ ያዘጋጅለታል። እንዲሞት እዛ ገንዘቡን ይዞ እንዲሄድ ማለት ነው። ይገርማችሁ ይሁዳም ጌታን ሲሸጠው እኮ ምን ነበር ያሰበው? በኋላ ሲቆጭ እኔ እኮ እንደው እንደ ድሮ እንደማውቀው በታምሩ ሚድን መስሎኝ ነበር እንጂ ብሎ ቆጭቶታል። ንስሐ ስላልገባ ነው አሟሟቱ የከፋው እንጂ መቆጨት እኮ ተቆጭቷል። እሱም ገንዘቡንም በትኖታል፣ መሸጥ እንዳልነበረበትም አምኗል። ግን አልተጸጸተም፣ አላለቀሰም፣ ማረኝ አላለውም። የተጎዳው በዚህ የተነሳ ነው። እና አሁን ይህ ወንድም መድኃኒቱን አብሮ አዘጋጀለት። መድኃኒቱን ያልስ ሲወስድ ሲሞት ገንዘቡን ይዞ ለመቅረት ማለት ነው። ከዛ አዘጋጅቼላለሁ ጠጣለው። ተነስቶ ሲጠጣ ሞተ። መድኃኒቱን የጠጣው ግን ከመሞቱ በፊት ሊያጠጣው ሲመጣ ምንድን ያደረገው?
ስለት ይዞ ተኝቶ ነበር። ያኛው ደግሞ የተኛው ታሞ የተኛው። ይሄ ዝም ብሎ ያለ ተረት እንዳይመስላችሁ። ኦ አሃዌ የታፍቅርው ወላለም ቅዱስ ዮሐንስ በመልእክቱ ሲጽፍ በቅዳሴ ጊዜ ሲቀደስ ሰምታችሁ ታውቃላችሁ አይደል? ተጨማሪው ዲያቆን ሲቀድስ ምን ይላል? መልእክቱን አንብቦ ሲመለስ ወንድሞች ሆይ ይህን ዓለም አትውደዱ። ዓለሙ ምንድን ነው? ኃላፊ ነው። ወኢዛን ውስጥ ዓለም በዓለሙ ውስጥ ያለው ሁሉ ምንድን ነው አለ? ኃላፊ ነው። በዓለም ውስጥ ያለው ኃላፊ ነው ማለት በዓለም ውስጥ ያለው ብዙ ነገር ነው። ሀብት ንብረት ያልፋል፣ ዝና ያልፋል፣ ሹመት ያልፋል፣ ሁሉ ያልፋል። ስለዚህ ዓለሙን ምን አትበሉት፣ አትውደዱት። ዓለሙንም በውስጡ ያሉትን ዝና፣ አላስፈላጊ ዝና አትውደዱት ብሎ ተናግሯል። አሁን ሰው የሚጎዳው እኮ ከዚህ ውጭ ሲሆን ነው አይደል? እግዚአብሔር እንዲያስተምሮ እያለ ከዚህ ውጭ መሆን ስንጀምር እንወድቃለን ማለት ነው። እና ይህ ልጅ የፈለገው እንግዲህ ገንዘብ ነው። መድኃኒት አጠጣኝ ይለዋለሁ። ሊያጠጣኝ ሲመጣ ደግፍ አንስታ አጠጣኝ ይለዋለሁ። ደግፉ ሊያነሳኝ ጎንበስ ሲል በስለት ቆርጠዋለሁ፣ ይወድቃል። አሁን ታሪኩን የምናገኘው አሁን የጠቀስኩላችሁ ምዕራፍና ቁጥር ላይ ነው። ወንድሞች ይህን ዓለም አትውደዱት የሚለው ላይ ታሪኩ ተጽፏል። እንደ ሁለት አሃው እንደ ሁለት ወንድማማቾች ጓደኛሞች እና ሁለት ጓደኛሞች ነበሩ። እንዲህ ገንዘብ አገኙ። አንደኛው ታመምኩ ብሎ ተኛ። መድኃኒት አዘጋጅቶ ሰጠው። ሊያጠጣው ሲመጣ መነሳት አልችልም፣ ቀና አድርገኝ ይለዋለሁ። ጎንበስ ሲል ቆርጠዋለሁ አለ። ቀድሞ ቆረጠውና መድኃኒት ያዘጋጀው ልጅ ቀድሞ ሞተ ማለት ነው። ከዛ በኋላ ያኛው ምን አሰበ? በቃ መድኃኒቱን አዘጋጅቶልኛል ልጠጣና ስድን ገንዘቡን እሺ ወደምፈልገው እሄዳለሁ ብሎ መድኃኒቱን ጠጣውና ሞተ ይላል። ገንዘቡ ለማን ሆነ? ለማንም። እንዲህ እኮ ነው። ለማንም እኮ አይሆንም የዚህ ዓለም ገንዘብ። አንዱ ሳይጠቀምበት እያባላው ይኖራል፣ እያገዳደለው ይኖራል። ከዛ ሌላው ተረኛ ደግሞ ይሟሟትበታል ማለት ነው። ገንዘብ መውደድ የኃጢአት ሁሉ ምንድን ነው አለ? ስር ነው። አላግባብ መውደድ አትጠቀሙበት አይደለም የተባለው። አይኑራችሁ አይደለም የተባለው። አትለወጡ አይደለም የተባለው። ያላግባብ ገንዘብ መውደድ፣ የገንዘብ ፍቅር ካለ ያላግባብ ማምጣት እንፈልጋለን። ያላግባብ ስናመጣ እንጎዳለን ማለት ነው። እና ይሁዳ ያንን ክብር እንዳያይ የተከለከለው ብዙ ኃጢአቱን እግዚአብሔር ይቅር ብሎ ደቀ መዝሙሩ አድርጎት እያለ ያንን ክብር እንዳያይ ያደረገው የገንዘብ ፍቅር፣ በውስጥ የነበረው አስተሳሰብ ክፋት። የሰው ልጅ የሚጎዳው ክፋቱ ነው። እግዚአብሔርን ማግኘት የሚቻለው ደግሞ እግዚአብሔርን ነቢያት ንጹሕ ልብ ስለነበራቸው እግዚአብሔርን አይተውታል፣ ፊት ለፊት ተያይተዋል ይላል። የልብ ንጽሕና፣ የልብ ቅንነት፣ ከክፋት ከተንኮል ከሽንገላ ነፃ መሆን እግዚአብሔርን እንድናይ ምሕረቱ እንድናይ ያደርጋል። ልቡናቸውን ንጹሕ አድርገው እግዚአብሔርን ያዩ ብዙ ናቸው። ቸርነቱን ያዩ ብዙ ናቸው። እንደው ልክ ይህን ጾም ስንጾም ሁልጊዜ አሁን ጾሙን እየጨረስን ነው፣ እግዚአብሔር ይመስገን። ሁልጊዜ ግን እንደው ጾምም ሲመጣ ጾም ስናስብ ሁልጊዜ ምን ማሰብ አለብን? አብረን ከክፋትና ከተንኮል ነፃ ሆነን መጾም፣ ከሽንገላ ነፃ ሆነን መጾም፣ ኃጢአት ከሆኑ ነገሮች አብረን መጾም ከቻል እግዚአብሔርን ማግኘት እንችላለን። ይሁዳ እነዚህን ነገሮች ሳይተው ነው እግዚአብሔርን መከተል ጀመረ። እንደው መከተል ብቻ እንደማይጠቅም አስተማረን። አሁን የኛ እግዚአብሔር ምሕረትና ቸርነት የምናገኘው ከክፋት ነፃ ከሆን ነው። ዛሬ በዚህ ላይ ነው እንድናተኩር የፈለኩት እንጂ ደብረ ታቦር ትናንት ተምራቸዋል፣ ይህንም ትምህርት ተምራቸዋል። ደግመን ለመማር ነው። ክፋት ምን ያህል፣ የውስጥ ተንኮል ምን ያህል እግዚአብሔር ጋር እንደሚለየን እንድንማር ነው። ከሌሎች በዓለም ካሉ ግሳንግሶች ይልቅ እግዚአብሔርን ከልብ እንድንፈልግ ነው። እግዚአብሔር የሚፈለገው በአካል ብቻ አይደለም። በአካልማ እኮ ይሁዳ አብሮት ይኖራል፣ ጌታን አብሮት ኑሯል። ከሐዋርያት ሳይለይ አብሮት ኑሯል። ኃጢአቱን ይቅር ብሎ ደቀ መዝሙር ካደረገበት ጊዜ ጀምሮ ይቅር ብሎት ኑሯል። ደቀ መዝሙሩ አድርጎታል። ጌታውን ሲከተል ቆይቷል። ግን ጌታውን በአካል በእግረ ሥጋ ብቻ ስለተከተለው አልተጠቀመም። ወደ ቤተክርስቲያን ስንመጣ በእግረ ሥጋ ብቻ እንዳንመጣ መማር አለብን። በእግረ ሥጋ ብቻ እንዲሁ መምጣት ብቻ ተምሮ መሄድ ብቻ መሳለም ብቻ እንዳይሆን እያንዳንዷ ቀን ልንለወጥባት የተሰጠችን ቀን እንደሆነች መረዳት ያስፈልጋል። በቃ ነገ ሲነጋ እግዚአብሔርን አመስግነን ከነበረብን ዕዳ ለመሰረዝ ጥረት ማድረግ አለብን።
ንስሐ ለመግባት ጥረት ማድረግ አለብን። ለመለወጥ ጥረት ማድረግ አለብን። ካለብን ክፉ ሐሳብ ለመቀነስ መጀመር አለብን። መቀነስ፣ መለማመድ፣ መቀነስ፣ ኃጢአትን መቀነስን መለማመድ፣ ቅንነትን መለማመድ፣ በጎነትን መለማመድ። ኃጢአትም እኮ በመለማመድ ነው ስር የሚሰድብን። ውሸት ሳይመስለን ይነግስብናል፣ ይነግሳል። እንደ ቀላል ነገር እናየውና ኃጢአት ሳይመስለን እኛ ላይ ቤት ይሰራብናል። ሐሜት እንደዛው፣ ምቀኝነት እንደዛው፣ ክፋት እንደዛው፣ ዘረኝነት እንደዛው በትንሹ እያለ ስር ይሰድና ከእግዚአብሔር እንድንለይ ያደርጋል። ስለዚህ ቅንነትን መለማመድ፣ ንስሐ መግባትን መለማመድ፣ ለመናገር መድፈር፣ አባት ለመያዝ መድፈር፣ ከዛ ለመናገር መድፈር፣ ከዛ በኋላ ራስን ለማስተካከል ጥረት ማድረግ፣ በየቀኑ ለውጥ ማምጣት። ክርስትና እንደዛ ነው። ራስን መገምገም፣ ራስ ላይ መፍረድ፣ እግዚአብሔርን ለማየት፣ ቸርነቱን ለማየት፣ እግዚአብሔርን ለማግኘት፣ መንግስቱን ለመውረስ፣ ከቅዱሳን ጋር ለመኖር። መጨረሻችን ከቅዱሳን ጋር መኖር ነው አይደል? ፍላጎታችን ቅዱሳን ያሉ ከእግዚአብሔር ጋር ነው። አሁን በፍልሰታው ልጅ ሲነበብ ታያላችኋል። ቅዳሴ ማርያም ይቀደሳል። አቁርበውን ካህኑ ከተመለሱ በኋላ ወደ ቤተ መቅደስ ከመግባታቸው በፊት የሚሉን አለ አይደለ? ምንድን ነው የሚሉን? እናንተ ክርስቲያኖች ወአንትሙ ሕዝበ ክርስቲያን፣ እናንተ የክርስቲያኑ ወገኖች ይላሉ አይደል? እየመረቁን ምርቃት ነው። ስጋውን ደሙን ከተቀበልን በኋላ ካስቀደስን በኋላ ይመርቁናል። እናንተ የክርስቲያን ወገኖች ዛሬ በዚህ ቅዱስ ስፍራ እንደተሰበሰባችሁ ነፃ በምታወጣ ሞት በሌለባት ነፃነት ባለባት በኢየሩሳሌም ሰማያዊት ምን ይበላችሁ? ነገሮኛ መናፈቅ አለብን። እሱን ነፃነት ያለባት፣ ግጭት የሌለባት፣ ጭቅጭቅ የሌለባት፣ የቅዱሳን ህብረት ያለባት፣ ድል የነሱ የሰማዕታት ማህበር አይደል የተባለው? ምንባለው ድል የነሱ የሰማዕታት ማህበር ወዳለበት ምን ይበላችሁ? ያግባችሁ። ድል የነሱ የሰማዕታት ማህበር ወዳለበት ክፋትን ድል ስንነሳ ነው ወደዛ የምንገባው። ምቀኝነትን ድል ስንነሳ ነው። የውስጥ ፍላጎታችን ድል ስንነሳ ነው። አሁን ይሁዳ ድል ስላልነሳ ነው የእግዚአብሔርን ክብር ሳያይ የቀረው። ፍላጎቱን፣ ክፉ ፍላጎቱን ድል ስላልነሳ ማየት አልቻለም። ወደ እግዚአብሔር ተራራ እንዳይወጣ የተከለከለው በውስጡ የነበረውን ክፉ ፍላጎት ድል ስላልነሳ ነው። የእግዚአብሔርን ክብር ማየት የምንፈልግ ከሆነ፣ ከሰማዕታት ማህበር ጋር መኖር የምንችል ከሆነ፣ ድል ከነሱ ሰማዕታት አላውያን ነገሥታትን ድል የነሱ እሳቱን ስለቱን የታገሱ ሰማዕታት ባሉበት መኖር ከፈለግን፣ ጻድቃን ባሉበት መኖር ከፈለግን እንደነሱ ድል መንሳት አለብን። መኖን ክፉ ፍላጎታችንን አላል ክፉ ፍላጎት እሱን ድል መንሳት። ከዛ ሰማዕታት ባሉበት ጻድቃን እና አቡነ አረጋዊ ባሉበት እንኖራለን። አገራቸውን ለቀው አገር አይደለም ሳይሉ ወደ ኢትዮጵያ መጥተው ኢትዮጵያን አቅንተው አገልግለው ገዳም መስርተው ሕዝቡን ጠቅመው የተሰውሩ አቡነ አረጋዊ ያሉበት ቤተ መንግስቱን ንቆ የታሰበለትን ሕይወት ወላጆቹ ያሰቡለትን ትቶ ከሰርግ ቤት ወጥቶ እግዚአብሔርን ያገለገለ ድሆችን የረዳ የተጋደለ ገብረ ክርስቶስ ካለበት ቦታ መኖር የምንፈልግ ከሆነ የውስጥ ፍላጎታችን ክፉ ፍላጎትን ድል መንሳት። ክፉ ፍላጎት ይታገላል። ታግሎ ማሸነፍ ሲቻል በጸሎት በጾም በመበርታት ማሸነፍ ከቻል ድል የነሱ የሰማዕታት ማህበር ባሉበት በቅዱሱ ተራራ በበጉ ፊት እግዚአብሔርን እያመለክን ወደፊት እያመሰገንን እንኖራለን ማለት ነው። ያ እንዲሆን መጽሐፍ ቅዱሱን አንበን ካለፉት ሰዎች ሕይወት መማር እንድንማርበት ስለተጻፈልን ወደ እግዚአብሔር ቤት እንዳንገባ ከሚከለክሉን ነገሮች ነፃ መውጣት። ላይህ ምን እላለሁ ነው ያለው ቅዱስ ሙሴ። ላይህ እወዳለሁ። በየቀኑ የእግዚአብሔር ምሕረት ለማየት መፈለግ። የእግዚአብሔር ምሕረት ለማየት እንደው አልናፈቃችሁም? የእግዚአብሔር ምሕረት ለማየት፣ የእግዚአብሔርን ሰላም ለማየት፣ እግዚአብሔር የሚሰጠውን ሰላም ለማግኘት፣ እረፍት ለማግኘት፣
የእግዚአብሔርን ቸርነት ለማግኘት። ያ በምን ነው የሚመጣው? በፍላጎት ነው። እግዚአብሔር አስገድዶ አይሰጥም። አስገድዶ አይሰጥም። እድል ይሰጣል፣ እንድናገኝ እድል ይሰጣል። አሁን ለይሁዳ የተሰጠው እድል ቀላል አይደለም አይደል? ከእናቱ ጋር አመንዝሯል፣ ኃጢአት ሰርቷል፣ ከባድ ኃጢአት። አባቱን ገድሏል። ይህን ሁሉ ይቅር አለው አይደል? ይቅር በለኝ ስላለው ይቅር አለው። እናቱን ከ36ቱ ቅዱሳት አንስት አብራ ቅዱሳት አንስት ጋር እንድትኖር አደረገ። አንዱ አሳናት፣ ከ36ቱ ቅዱሳት አንስት አንዱ አሳናት። እሱን ከ12ቱ ሐዋርያት አንዱ እንዲሆን አደረገው። እድል ሰጠ። ከዚህ በኋላ መምረጥ የማን ፈንታ ነው? እየሰማችሁ ነው አይደል? የማን ፈንታ ነው መምረጥ? የእሱ ነው። እግዚአብሔር እኛን አስገድዶ አያጸድቅም። ስጋውና ደሙን ሰጥቶናል። ቤተ ክርስቲያን አንጸዋል። የንስሐ አባት ሰጥቷል። ንስሐ ሰርቷል። ከዚህ በኋላ አባት መያዝ፣ ንስሐ መግባት፣ መቁረብ የማን ፈንታ ነው? የኛ። እግዚአብሔር ነፃነት ሰጥቶናል። ስለዚህ በድሉ መጠቀም ያስፈልጋል ማለት ነው። የጻድቃን ማህበር ወዳለበት ያግባችሁ ተብለናል። ወደ ጻድቃን ማህበር ለመግባት አሁን ራስን መክሰስ፣ ፍላጎትን ክፉ ፍላጎትን ድል መንሳት፣ ከዚያ ራስን መክሰስ፣ በራስ መፍረድ። አንዳንድ ጊዜ መናፍቃን ምንድን ነው የሚሉት? እንዴ ለምን ለእግዚአብሔር አልነግረውም ኃጢአቴን ለሰው መንገር ለምን አስፈለገ ይላሉ አይደል? ቀጥታ ለእግዚአብሔር መንገር እችላለሁ። እግዚአብሔርማ ያውቀዋል። ኃጢአቱን ስንሰራም እግዚአብሔር እያየን ነው የሰራ ነው። እግዚአብሔር ያውቃል። እኛ የፈራ ነው ሰው ነው አይደል? ኃጢአቱን ስንሰራ ሰው እንዳያየን፣ ሰው እንዳይሰማ፣ ሰው እንዳያውቅ ነበር የፈለግነው። እግዚአብሔር ደግሞ ንስሐ ሊሰራ ምን አለን? ለማን ተናገሩ አለን? ለሰው ተናገሩ አለን። ለፈራችሁት ሰው ንገሩት። ሰው እንዳያውቅ አይደል የምትፈልጉት? ለሰው። ያ ሰው ማን ነው? የንስሐ አባት። ደግሞ እኮ ለሁሉም ሰው አላለም። ቸር አይደለ? ለአንድ የንስሐ አባት፣ ለአንድ ታማኝ የንስሐ አባት ታማኝ ነው። እገሌ እኮ ይህን ሰርቷል አይልም ካለ ተጠያቂው እሱ ነው። ለሰው ሰው እንዳያይ ሰው እንዳያውቅብህ የፈራኸውን ለሰው ንገረው፣ ለንስሐ አባት ንገረው። ይህ ማለት ምንድን ነው? ራስህን ክሰስ፣ በራስህ ፍረድ። ዛሬ በራስህ ከፈረድክ በኋላ የሚፈርድብህ የለም። በቅዱሱ ተራራ በእግዚአብሔር በገነት በመንግሥተ ሰማያት የሚፈርድብህ የለም። ዛሬ ከከሰስክ በኋላ ከሳሽ የለህም ነው የተባለው። እና የእግዚአብሔርን ምሕረት ማየት የምንፈልግ ከሆነ እግዚአብሔር አይከለክለንም፣ ያሳየናል። ቸርነቱን፣ ምሕረቱን፣ በጎነቱን ይቅር ይላል። ከኛ የሚጠበቀው መቅመስ ነው። ምን ማለት መቅመስ? ምኑን? የእግዚአብሔርን ቸርነት። ዳዊት ቅመሱት አይደል ያለን መዝሙር 33 ላይ እግዚአብሔር ቸር ነው። ምን በሉት? ቅመሱት። እግዚአብሔርን ፈልጉት፣ በጾም በጸሎት በቅንነት በትሕትና። ሙሴ እንደው እግዚአብሔር አነጋገረው ስንል አሁን አንዳንድ ሰው እንደነገል ያነጋግረው ነገል እንዲያርጎላቸው ለኛ ለምን ሊል ይችላል። እንደነዚያ ለመሆን ጥረት ማድረግ ያስፈልጋል። ሙሴ ምን አይነት ሰው ነው? ትሁት ነው። ሙሴ ምንድን ነው? ትሁት ነው። ሙሴ የዋህ ነው። የዋህ፣ ትሁት፣ ቅን፣ ታዛዥ። ለዚያ ነው እንግዲህ በመከራ ከዚያ ሁሉ ዕዳ ወጥቶ ድኖ ምንድን ነው ከሞት ተርፎ በቤተ መንግሥት አድጎ ቤተ መንግሥቱም አዲስ እንዳሆነበት ወደ ቤተ መንግሥት ይላክ የለ ገና እዚህ ልቀቅ ሊባል ቤተ መንግሥቱን እንዲያየው የሙሴ ፊት የፈርዖን ፊትም አዲስ እያሳየ አሳድጎ ወደ ራሱ ወደ ፈርዖን ልኮ እስራኤልን እንዲያወጣ አድርጎ ጠባቂ መልአክ ሰጥቶ መልአኬን በፊት እልክልሃለሁ ብሎ ቅዱስ ሚካኤል እየጠበቀ እንዲያወጣ ያደረገ እግዚአብሔር ደጋግሞ ያናገረው እግዚአብሔር ይህን ያህል ቅርብ ነው። ምን ስንሆን? እኛ እግዚአብሔርን ስንፈልግ። ቅድም በጠቀስኩላችሁ በመግቢያ ላይ በጠቀስኩላችሁ ዘጸአት 33 ላይ ይቅር እንድለው ሆኖ ያገኘሁትን ምን እለዋለሁ አለ? ይቅር እለዋለሁ። እንዲፈረድበት ሆኖ ያገኘሁትን ደግሞ እፈርድበታለሁ። ይቅር እንዲለን ሆነን መገኘት ያስፈልጋል ማለት ነው። እንዲሰማን ሆነን መገኘት ያስፈልጋል ማለት። ስንጸልይ ምን አይነት ሰው ሆነን መጸለይ አለብን? እንዲሰማን ሆነን መጸለይ አለብን። እንዲሰማን ሆነን ከልብ ተመልሰን ሳንመለስ እኮ ነው የምንጸልየው አይደል? እንደው ይገርማል እኮ የኃጢአት ቀርጠሮ ይዘን እንጾማለን። በውስጣችን ብዙ ጉድ ይዘን እንጾማለን፣ እንጸልያለን፣ ምህላ እናደርሳለን። ምህላ አይቋረጥም፣ ኃጢአታችንም አይቋረጥም። ኃጢአትም እንሰራለን፣ ምህላ ሙሉ ጊዜ እናደርሳለን። ጥሩ ነበር ተቆጭተን ባለፈው ዳግም ላለመስራት ወስነን ከልብ ተመልሰን ብንለምነው ድርቅ የለ በሀገር ላይ፣ የእርስ በርስ እልቂት የለ በሀገር ላይ። ያም ሆኖ ግን አይገባንም።
እኔ ማዝነው ማለት ነው እያየን እንኳን ለምንድነው የማንመለሰው? እያየን ለምደነው እኮ ነው አይደል? ችግሩን ሁሉ ለመድነው፣ ክፉውን ነገር ለመድነው። በቃ ምንም አልመስለን አለ እና ሁላችን ተመልሰን ንስሐ ገብተን ወደ ቅዱሱ ተራራ እንድንወጣ ማን ይርዳል? ቅዱስ ተራራ የተባለው ማን ነው ብለናል? ገነት መንግሥተ ሰማያት ቤተ ክርስቲያን ቅዱስ ተራራ። እንግዲህ ያ ተራራ በምን ይመሰላል ያልኳችሁ? በቤተ ክርስቲያን ይመሰላል፣ በወንጌል ይመሰላል። ያ ተራራ ሲወጡት ያደክማል አይደል? ተራራ በቀላሉ አይወጣም። ተራራው ረጅም ተራራ ነው ተብሏል። ደብረ ታቦር ወደ ረጅሙ ተራራ ወሰዳቸው። ወንጌልን ስትማሩት እንደ ተራራው ያደክማችኋል። ሲሰሙት ወንጌል ከባድ እኮ ነው። አይከብድም? ቀኝ ጉንጭህን ቢመታ ነው አይደል? ቀኝ ፊትህን ቀኝ ጉንጭህን ቢመታ ግራውን ይቻላል? ይከብዳል አይደል? ጠላትህን ቢራባ ብለው ይላል። በእውነት አሁን ጠላት እንደ ቀላል ነገር ልንቆጥረው እንችላለን እንጂ ጠላት ይከብዳል እኮ። እንደው ክፉ ከሆነ በተለይ ያ ጠላት እንደው የዋህ ጠላት ካልሆነ በቀር ደግ ጠላት እንደው አለ አይደል? የጠላትም እኮ የዋህም ይኖረዋል እንደው በቀላሉ የሚመለስ አምርሮ የሚጠላ ጠላት፣ ሞትህን ብቻ የሚፈልግ ስታድግ የሚከፋው መኖርህን አምርሮ የሚጠላ ሰው ሊጎዳ ብዙ ጥረት አድርጎብህ ውደደው ነው። አሁን እሱንም ውደደው ነው። ወንጌል ይከብዳል ሲሰሙት፣ ያንን ውደደው። እሱ ሊጎዳ እየፈለገ አንተ በጎ ነገር ብቻ አድርግለት። ከባድ ነው አይደል? ግን ለሚኖሩት አሁን ተራራ ሲወጡት ነው የሚያደክም፣ ከወጡት በኋላ ያስደስታል። ወንጌልም ሲሰሙት ይከብዳል፣ ሲኖሩበት ደግሞ ያስደስታል። እየጠላህ ስትወደው ደስ ይልሃል። መኖር ስንጀምር እንደሚጠላህ እያወቅ ስትኖር እንደው እንዳልጠላህ እንዳላወቅ ሆነ መኖር፣ ሊገልህ እንደሚፈልግ እያወቅ እንዳላወቀ ሆነ መኖር፣ ራስን ጠብቀህ ክፉ ሳትመልስለት። ወንጌል እንደዚህ አይደለ እንዴ? ክፉ ለሚያደርግብህ ክፉ ሳትመልስ ብትችል በጎ እያደረክለት መኖር ማለት ነው። ያ ሲባል ግን ራስን ጠብቀህ ነው፣ ክፉ ሳትመልስለት መኖር። ሲሰሙት ወንጌል ይከብዳል። ተራራ ሲወጡት እንደሚያደክም ከወጡት በኋላ እንደሚያስደስት ወንጌል ሲሰሙት ይከብዳል፣ ሲኖሩበት ያስደስታል። ለዛ አይደለ ቅዱስ ቂርቆስ መራራ ነገር የሚጎዳ ነገር እያጠጡት በጣም ሊጎዳ የሚችል ነገር በጥብጠው አዘጋጅተው እያጠጡት መዓር ወሶከር ጥመኒ ላፉየ ላፌ እንደ ማርና እንደ ስኳር ጣፈጠኝ አለ። ይጣፍጣል ነው ያለው። መከራ ለቅዱሳን ይጣፍጣል። የክርስትና ሕይወት ሲኖሩት እኮ ይጣፍጣል። መከራውን ታግሰው ሲኖሩት አዎ ያደክማል፣ ግን ይጣፍጣል። ከእግዚአብሔር ጋር ስለሚኖር መንፈስ ቅዱስ ይረዳል ማለት ነው። ይረዳል። እንድንኖር ማን ይርዳል? እግዚአብሔር ይርዳል። ስለዚህ እግዚአብሔርን መቅመስ በጾም በጸሎት መቅመስ ያስፈልጋል። ዳዊት ቀምሶት አጣጥሞት አይቶት ነው ስለተመቸው ኑርበት። ሌላው ቤተ ክርስቲያን ምንድነው? ተራራው የቤተ ክርስቲያን ምሳሌ ነው። በቤተ ክርስቲያን ብሉይ ሐዲስ ይነገራል። በዚያ ተራራም በብሉይ ያሉት እነ ሙሴ እነ ኤልያስ ተገልጠዋል። በሐዲስ ኪዳን ያሉት ሐዋርያት ተገልጠውበታል። የቤተ ክርስቲያን ምሳሌ ነው። የመንግሥተ ሰማይ ምሳሌ ነው። ሁሉ እንደሚወርሳት ያገቡትም ያላገቡትም ሕይወታቸውን አስተካክለው ሊወርሷት እንደሚችሉ እነ ሙሴ እነ ኤልያስን በማምጣት አሳይቷል። አሁን ወደዚያ ተራራ ያ ተራራ የመንግሥተ ሰማይ ምሳሌ ከሆነ ወደ ተራራው ይሁዳን እንዳይወጣ አድርጎ ያሳየን፣ ወደ መንግሥተ ሰማይ እንደሱ አይነት አስተሳሰብ ያለው ሰው እንደማይገባ እያሳየን ስለሆነ ከክፉ ነገር ራሳችን ጠብቀን የእግዚአብሔር ቸርነት ረድቶን ንስሐ ገብተን ሥጋውን ደሙን ተቀብለን ለመጽደቅ ያብቃን። የምንጸድቀው መጨረሻ ንስሐ ገብተን ስንቆርብ ስለሆነ በንስሐ ራሳችን ስናስተካክል ስለሆነ ለንስሐ ያብቃን። የመከረን ያስተማረን አምላክ ስሙ የተመሰገነ ይሁን።